ገብተናል ገባ በሉ ዩቲዩብ ላይ ሲዲ ስፖርት ላሽ ሰርች በማድረግ ሳብስክራይብ አድርጉ። በቀጥታ ተቀላቀሉን። አብረን አሪፍ ምሽት እናሳልፋለን። የሊጉ መሪ አርሰናል ወደ ሳውዝ ኮስት ተጉዞ በርማውዝን የሚገጥምበት ጨዋታ ነው። በቪታሊቲ ስቴዲየም ለሚደረገው ፍጥጫም ሚካኤል አርቴታ ቋሚ 11ቸውን ይፋ አድርገዋል። ዲክላን ራይስ ከጉዳት ተመልሶላቸዋል። ማርቲኔልና ማዱኬ ወደ ቋሚ 11 ሲመለሱ ሳካና ትሮሳር ተቀያሪ ወንበር ላይ የተቀመጡ ተጫዋቾች ሆነዋል። በአጠቃላይ አስቶን ቪላን ካሸነፈው ቡድናቸው የሶስት ተጫዋቾች ለውጥ አድርገዋል። ተከላካይ መስመሩ አልተነካም። ዴቪድ ራያ ግብ ጠባቂ ነው። ቲምበር ሳሊባ፣ ጋብሪኤል ማጋሌሽ እና ኢንካፔ ተከላካይ መስመር ላይ አሉ። ዙቢሜንዲ፣ ራይስ እና ኦዴጋርድ አማካይ መስመሩ ሲመሩ ማዱኬ፣ ጎኮሬሽ እና ማርቲኔሊ የፊት መስመሩን ይመራሉ። ዛሬም ሚካኤል አርቴታ ለኢዜ ቦታ የለኝም ብለዋል። በ28 ጨዋታዎች ውስጥ 22ቱን በጀማሪነት ተጫውተዋል ያሉት አሰልጣኝ ሚካኤል አርቴታ ዛሬም ኢዜን አለማሰለፋቸው ወይም በቋሚ 11 አለማስገባታቸው አነጋጋሪ ሆነዋል። ሙስኬራና ካላፊዮሪ በጉዳት ምክንያት ዛሬው ጨዋታ ያመልጣቸዋል። ኢታን ንዋኔሪ ደግሞ በስኳድ መብዛት ወይም በቡድን አባላቶች መብዛት ምክንያት በዛሬ ቡድን ውስጥ አልተካተተም። ማይልስ ኬሊ፣ ቤንጃሚን ዋይት፣ ኬፓ፣ ኖርጋርድ፣ ሜሪኖ፣ ኢዜ፣ ሳካ፣ ትሮሳርድ፣ ጀሱስ ተቀያሪ ወንበር ላይ የሚገኙ ተጫዋቾች ናቸው። ዛሬ ጋብሪኤል ጀሱስ በቋሚ 11 ይጀምራል ተብሎ ተገምቶ ነበረ፣ ነገር ግን አልተሳካም። በተመሳሳይ ሃቨርዝም ከጉዳት ቢያጎግምም በዛሬው ቡድን ውስጥ መካተት አልቻለም። ምን ጠብቃላችሁ? በዛሬው ጨዋታ ለአርሰናል ድል የሚያደርግ ከሆነ ከተከታዩ አስቶን ቪላ በ6 ነጥብ መራቅ ይችላል። አስቶን ቪላ ማሸነፉን ተከትሎ ወደ 3 አጥቦታል። አርሰናል ካሸነፈ ወደ 6 ከፍ ያደርገዋል። ከሲቲ ደግሞ በ7 ነጥብ መስፈንጠር የሚችሉበት ታሪካዊ ጨዋታ ሊሆን ይችላል። ሀሳብ አስተያየታችሁ ይሰጥ። ምን ጠብቃላችሁ? በጨዋታው አስተላለፉንስ እንዴት አገኛችሁት? የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። እኛ ገብተናል፣ እናንተም ግቡ። ዩቲዩብ ላይ ሲዲ ስፖርት ብላችሁ እንገናኝ። መልካም ምሽት፣ መልካም ጨዋታ፣ ይመቻችሁ።